ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉንም የባንክ አካውንት ያለውን ሰው የሚመለከት አዲስ ውሳኔ ተሰጥቷል። ይሄን ውሳኔ ነው ለዛሬ ለእናንተ እማካፍላችሁ። በሰዎች የባንክ አካውንት ያስተላለፋችሁትን ገንዘብ እንዲመለስላችሁ መጠየቅ ትችላላችሁ ወይ በሚለው ላይ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አዲስ ውሳኔ ሰጥቷል። ይህን ውሳኔ ነው ለዛሬ በጣም ጠቃሚ ስለሆነ እንዳያመልጣችሁ እማካፍላችሁ። በጣም ወሳኝ ነው። የብዙ ሰዎች ጥያቄ ነው። ብዙ ሰዎችም የሚገጥማቸው ችግር ነው። እንግዲህ እንደምታውቁት እንደ ድሮው ወደ ሌላ ሰው ገንዘብ ማስተላለፍ ስትፈልጉ ወደ አካውንቱ በጥሬ ገንዘብ ባንክ ወስዳችሁ ማስገባት አትችሉም። ከአካውንታችሁ ላይ ተቀንሶ ነው ልትልኩለት ወደምትፈልጉት ሰው ገንዘቡ ገቢ የሚደረገው። እንግዲህ በይህም በተመለከተ በሁለት ሰዎች መካከል በተደረገ ክርክር እስከ ፌደራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ክርክር ተደርጓል። የክርክሩ ጭብጥ ምንድነው? እንግዲህ ከሳሽ በተከሳሽ ላይ በፌደራል የመጀመሪያ ደረጃ ፍርድ ቤት ባቀረቡት ክስ ምንም አይነት የሥራ ግንኙነት ሳይኖረን ምንም ነገር ሳንተዋወቅ ወደ አካውንቱ ብር ስላስገባሁለት ይሄንን የገባ ብር ይመለስልኝ በሚል ክስ ያቀርባሉ። ተከሳሽም በበኩላቸው እንግዲህ ተሳስቶ አይደለም ገንዘቡን ያስገባልኝ የባንክ አካውንቴንና እንደዚሁም ደግሞ ሙሉ ስሜን ጽፎ ነው ያስገባው፣ ስለዚህ ለመልስ አይገባም በሚል መልሳቸውን ያቀርባሉ። የፌደራል የመጀመሪያ ደረጃ ፍርድ ቤትም በሁለቱ መካከል የተደረገውን ክርክር ሲያይ ከቆየ በኋላ ተከሳሹ ወይም ገንዘብ ገቢ የተደረገላቸው ሰው በምን ምክንያት ይሄ ገንዘብ ገቢ እንደተደረገላቸው ማስረዳት ስላልቻሉ ገንዘቡን ሊመልሱ ይገባል በሚል ገንዘቡን እንዲመልሱ ይወስንባቸዋል፣ ይፈርድባቸዋል። በመሆኑም በዚህ የፌደራል የመጀመሪያ ደረጃ ፍርድ ቤት ውሳኔ ቅር ይሰኙና ለፌደራል ከፍተኛ ፍርድ ቤት ይግባኛቸውን ያቀርባሉ። የፌደራል ከፍተኛ ፍርድ ቤትም እንግዲህ ውድቅ ያደርግባቸዋል ቅሬታቸውን። ትክክል ነው የመጀመሪያ ደረጃ ፍርድ ቤት የወሰነ ይላሉ። በዚህም አልቆሙም። እንግዲህ ሲወሰን የህግ ስህተት አለበት በሚል ለመጨረሻው ፍርድ ቤት ለፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅሬታቸውን ያቀርባሉ። የፌደራል የጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ ምንድን ነው ያለው? በመርህ ደረጃ ሊከፈል የማይገባውን ገንዘብ ለሌላ ሰው የከፈለ ሰው ግለሰብ ያንን ገንዘቡን እንዲመልስለት መጠየቅ እንደሚችል በፍትሐ ብሔር ህጋችን አንቀጽ 2164 ተደንግጓል። ይሁን እንጂ ገንዘቡን ያስተላለፉት የግለሰቡን ስምና የአካውንት ቁጥር በመጻፍ በባንክ ከሆነ ገንዘቡን አስበውበት በራሳቸው ፍቃድ እንደላኩት የሚያስቆጥር በመሆኑ ገንዘቡን እንዲመልሱ የሚጠየቁበት መብት አይኖርም። ከሳሽ አስቦበት አካውንት ጽፎ ሙሉ ስም የሚያስተላልፍለትን ሰው ስም ጽፎ እስካስተላለፈ ድረስ ገንዘቡ ይመለስልኝ ብሎ ሊጠይቅ የሚችልበት የህግ አግባብ የለም በሚል በቅጽ 26 በመዝገብ ቁጥር 1756/60 አስገዳጅ የሆነ የህግ ትርጉም ሰጥቷል። እንግዲህ ከዚህ በኋላ ይህ ውሳኔ ተፈጻሚ ነው የሚሆነው። እናንተም ተመሳሳይ ጉዳይ ቢገጥማችሁ ለሌላ ሰው የባንክ አካውንቱን ጽፋችሁ ሙሉ ስሙን ጽፋችሁ ከላካችሁ በኋላ ምናልባት ገንዘቡን መላክ የለብኝም ብላችሁ በተጸጸቱ ወይ በተለያየ ምክንያት ሊሆን ይችላል፣ ምክንያቱን እናንተ ነው የምታውቁት፣ ያ ገንዘብ ይመለስልኝ ለሱ ያስገባሁት ወይ በስህተት ነው ወይ አላግባብ ነው ብላችሁ ክስ ብታቀርቡ ስሙን እስከጻፋችሁ ድረስ የባንክ አካውንቱን ጽፋችሁ ፈርማችሁ አረጋግጣችሁ እስከላካችሁ ድረስ ያለ መላክም የመወሰን መብት የናንተ ነው ተብሎ ስለሚታሰብ ነፃነቱ እናንተ ጋር ነው ተብሎ ስለሚታሰብ ገንዘቡ ይመለስልኝ ብላችሁ ክስ ማቅረብ አትችሉም፣ መጠየቅም አትችሉም። ገንዘቡም ሊመለስላችሁ አይችልም። ከዛ ሰው ጋር የምንም አይነት ግንኙነት ይኖራችሁም አይኖራችሁም። ያም ሰው ደግሞ በዚህ አይነት የንግድ ግንኙነት ስላለኝ ነው እንደዚህ ምክንያቱ ይሄ ስለሆነ ነው ብሎ የማስረዳት ሸክም ተከሳሹ አይኖርበትም። በአካውንቱ ገንዘብ እስከገባ ድረስ ስማችሁን ጽፋችሁ አካውንቱን ጽፋችሁ እስካስገባችሁለት ድረስ እናንተ ገንዘባችሁን መልሳችሁ ልታገኙ እንደማትችሉ ልብ ማለት ይፈልጋል። ነገር ግን በዚህ ጋር ልብ ማለት ያለባችሁ ገንዘቡን የግለሰቡን አካውንትና ስም በመጻፍ በባንክ የላካችሁት ግን ገንዘብ ተቀባዩ አጭበርብሯችሁ
ወይም አስገድዷችሁ ወይም አታሏችሁ መሰል ሌሎች ድርጊቶች ተፈጽሞባችሁ ከሆነ ይሄንን በማስረዳት ተገድጄ ነው፣ አታሎኝ ነው፣ አጭበርብሮኝ ነው በሚል ይሄንን የሚያስረዳ ማስረጃ በማቅረብና ፍርድ ቤቱን በማሳመን እንዲመለስለው የመጠየቅ መብት እንዳላችሁ ልታውቁ ይገባል። ገና ለገና ከተታለላችሁ፣ ከተገደዳችሁ፣ ከተጭበረበራችሁ ገና ለገና የባንክ አካውንቱን ወይም ደግሞ ስሙን ጽፋችሁ ልካችኋልና ስለዚህ መጠየቃችሁንም ልትባሩ አይገባም። የሚታየው ምንድነው? መጭበርበራችሁ፣ መገደዳችሁ፣ መታለላችሁ እና ሌሎች ይህንን የመሳሰሉ ድርጊቶች ተፈጽሞባችሁ ከሆነ ይህንን ገንዘብ በአካውንት ገቢ ያደረጋችሁት ስሙን ጽፋችሁ አካውንቱን ጽፋችሁ ገንዘቡን መጠየቅ ትችላላችሁ። ስለዚህ ይሄ አዲስ ውሳኔ እንግዲህ ገንዘብን በማስተላለፍ በኩል በሁለት ሰዎች መካከል ከፌደራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የተደረገ ክርክር ነው። እንግዲህ ተከሳሽም ተስፋ ባለመቁረጥ ነው እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ሄደው ገንዘቡ ልከፈል አይገባም ያሉት። እንግዲህ ሲያነሱ ምንድነው በሁለቱ መካከል የነበረውን ግንኙነት ተከሳሽ ሲጠቅሱ የኔ ልጅ ደቡብ አፍሪካ አለ፣ የከሳሽ ዘመድ ደግሞ እዛው ደቡብ አፍሪካ አለና ከኔ ልጅ ላይ ደቡብ አፍሪካ ላይ ገንዘብ ተበድሮታል። ያ ተከሳሹ እንግዲህ የደቡብ አፍሪካ የሚኖረው ወይም የከሳሽ ቤተሰብ ዘመድ የሆነው ሰው ለዚህ ለከሳሹ ይልክለትና ለአስገባ ላበደረኝ ሰው እናት ብሎ ይለዋል። ይሄኛው ያስገባል። ከጊዜ በኋላ ነው እንግዲህ በማላቀው ሰው በስተት አስገብቻለሁ በሚል ገንዘቡ እንዲመለስለት የጠየቀው። ፋይናሊ እንግዲህ ፍርድ ቤቱም የምንም አይነት ግንኙነት ባይኖራችሁም ያንን ማስረዳትም አይጠበቅበትም ተከሳሽ ይሄ ግንኙነት ስላለን ነው ወይ ስላበደርኩት ነው ወይ ደግሞ ዕቃ ስለሸጥኩለት ነው ወይ የሆነ ምክንያት ስላለን ነው በመካከላችን ብሎ ማስረዳት አይጠበቅበትም። አካውንቱንና ስሙን ጽፈህ እስካስገባህለት ድረስ ገንዘቡ የሱና የሱ ብቻ ነው፣ መጠየቅ አትችልም ብሎ ወስኖበታል ማለት ነው። ነገር ግን ብትልኩም ወደ ሌላ ሰው ገንዘብ ተገዳችሁ ከሆነ ተጭበርብራችሁ ከሆነ ተታላችሁ ከሆነ በተለያየ ምክንያት እንዲካላረክ እንዲያረጋለው ወይ ቤተሰብህ እንዲያረጋለው ወይ ልጆች እንዲያረጋለው ወይ ራስህ እንዲያረጋለው መያዣ ተይዞባችሁ የሆነ ነገር ተደርጎባችሁ ከሆነና ጊዜና ወቅት ካላችሁ ያን ክስ የምታቀርቡበት የምታስመልሱበት በዛ አግባብ ማስመለስ ትችላላችሁ። ያንን በማስረዳት ለፍርድ ቤት ምስክሮችን በማቅረብ የሚለውን ለእናንተ ይህን ጠቃሚ በተግባር የሚያጋጥም ችግር የሚዳስስ ውሳኔ ለማካፈል ትንታኔ የህግ ምክር ለመስጠት ነው። የእናንተው ጠበቃና የህግ አማካሪ ዩሱፍ ከበረ የነበርኩኝ። እንደዚህ ርዕሶችን እየመረጥኩ ጠቃሚ የሆኑ የህግ ምክሮችን አካፍላችኋለሁ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ እጋብዛችኋለሁ። መልካም ቀን እንዲሆንላችሁ እንደምን ጊዜው እመኛለሁ። ባባይ